ሰላም የአባይ ቤተሰቦች እንዴት ናችሁ? እንግዲህ አባይ ሚዲያ ብያታለሁ ይችን ቻናሌን ማለት ነው። ምክንያቱም ያው የአባይ ልጅ ውሃ ጠማው እንዳይሆን ብዬ ነው። ሰላማችሁ ብዚት ይበልልኝ። ፕሮፋይሏንም ሁሏንም ቀይር ያለው ማለት ነው። እንግዲህ ያው ገና አንድ ጊዜ አንድ ባርት አለኝ ያልተቀየረና ቀይረዋለሁ ማለት ነው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እስኪ 1000 አስገቡኝ። እኔም እህታችሁ ነኝ። እናንተ እንኳን 1000 ቀርቶ ሌላም ነገር ታመጣላችሁ አይደለ? እንደ ጀግኖች ናችሁ። ሲቀጥል በሁለተኛ ደረጃ ትላልቅ ሰዎች አንዲት መልእክት አለችኝ። ሼር እያደረጋችሁ ብታደርሱልኝ ደስ ይለኛል። ከንቱ ልፋት ነው፣ ከንቱ መጮህ እላለሁ እኔ። የተዘለዘለ ስጋ የተቆረጠ ስጋ አለ የተሰቀለ፣ ሄዳችሁ አምጡ የተባላችሁ ይመስል ከዚችም ከዛችም ከዚችም ከዛችም ጎጃሜ አንቺ መውጣት ከፈለግሽ ማንንም ሳትነኪ ውልቅ ነው ውልቅ ነው። ከኋላ የመጣ አይነ ወጣ ብላ ጎጃም ሚዲያ ተመልሳለች። እኔ ከማልከበርበት ቦታ አልገኝም። ገባችሁ? ከማልከበርበት ቦታ አልገኝም። ይገባችኋል አይደለ? አስረግጬ ነው የምነግራችሁ። እኔ ከወደን ስጋና ከፋሚሊ ጋር መጣላት አልፈልግም። ግን አንዳንድ ጭቃ የሆናችሁ ቆሻሾች ስላላችሁ ለእናንተ መልስ መስጠት አለብኝ ብዬ ነው። እኔ አልናገራችሁም ብዬ ነበረ፣ ትቼው ነበረ። አጀንዳ አድርጋችሁ ከዚህ ከዛ ከዚህ ከዛ ከዚህ ከዛ ችግር የለውም እንቀበላለን። እሱንም የረከስን መስሏቸው የወደቅን መስሏቸው ከሆነ ተሳሰታችኋል። እኛ በምንም ታምር አንወድቅም። አሎቶቼ ከጎን እኮ እንዴ ከንቱ ልፋት እኮ ነው። ዝም ብላችሁ እኮ ነው የምትደርቁት የምትደክሙት። እኛው ከዚችም ከዛችም ከዚችም ከዛ ለምን ምን ሆናችሁ ነው እንደዚህ የምትሉ? ቀስ ሰከን ብላችሁ የት ነው ያለ ነው ምንድን ነው ከየት ነው ብላችሁ አጣሩ መጀመሪያ። አንዳንድ ጊዜ ከዚችም ከዛችም ማታኮም ለእናንተ ምን ይሰራላችኋል? እነሱ ካልመጡ እኛ ካልሰራንባቸው፣ እኛ እኮ ሳይከፈለን እኮ ማስታወቂያ እየሰራንላቸው እኮ ነው። እስኪ እነ አብርሃምና እነ ሩታ ይክሰሱን። እስኪ ይክሰሱን። እነ እሷ ይክሰሱን። እስኪ ይክሰሱን። እኔ እኮ ሰው ከጠለው አንድ ጊዜ ክፉ ሰው ነኝ። ግን በነገራችን ላይ እስኪ እነ ሄርሜላ ይክሰሱን። እስኪ አትስሩብን ብለው። እናንተ ማን ስለሆናችሁ ነው ሰውን የምታስቆሙት? ውልቅ በይ፣ ያንንም ሳነኪ ውልቅ በይ። ለሶሻል ሚዲያ አዲስ የሆኑ ሰዎች ማለት ነው። አዲስ የሆኑ ሰዎች እኮ ናቸው። በሁለተኛ ደረጃ ደግሞ ቅድምም ላይ ጎጃም ሚዲያ ላይ ብየዋለሁኝ። ከሩታ በላይ እናንተ አብርሽን አታውቁትም። ገባችሁ? ሩታን ከሄርሜላ በላይ አታውቋትም። ሩታ እና ከሄርሜላ በላይ እናንተን አታውቃችሁ። እውነት ልንገራችሁ ማለት ነው። የምታቃጥሉ ሰው ለምታቃጥሉ ሰው ነው መልእክቴ። ገባችሁ አይደለ? ውሻ ምን አገባሽ ተርሻ ይባላል። ስጋን ጠጥላ እንደምትሮጥ ውሻ አላህ አላቀቀው፣ እግዚአብሔር አላቀቀው። ከዚች ከሩታ እግዚአብሔር አላቀቀው እንዴ! ምን ሆኖ ይላቀቃል? ምርጥ ባለቤት እኮ ናት። መልስ ሰጠቻችሁ መሰለኝ እኮ ሩታ። ቅንጭላትሽን አለችሽ እኮ መልስ መቸለኝ። በቅኔ ያውም በቅኔ በተዘረጋ ቅኔ። አይገባችሁም እንዴ? ከጀርባ ሂዶ የማያማ ባል ነው ያለኝ። ስንት ጊዜ ነው መልስ የምሰጠን? ስንት ጊዜ ነው ራሳችንን የምታደማን ሩታ? እቺ ጀግና ሴት አንቀጠቀጠች። እኔንም እንዳንቺ ያርገኝ። ምን አገባችሁ? ተክሰሰው ትብላ፣ ቁርጥም አርጋ ትብላው እዛው። እንደውም በጥፊም ትግረፈው። ምን አገባችሁ? በገዛ ባሉ ለምን በሰው ትዳር ጥልቅ ብላ አለ። ለምን በሰው ትዳር ትገባላችሁ? ምን አገባችሁ እናንተ? ትግረፈው። ባሏ አይደለ እንዴ? የማንም አይደለም፣ የራሷ ባሏ ነው። ማን ይቀማታል? ማን ይወስድባታል? ማንም ከጫፏ ከቤቷ የሚገባ ሰው የለም እኮ። ገበያ ደርሰን እንምጣ ብላ ነው እንጂ ገበያ ሄደን እንምጣ ነው እንጂ እሷ ያለችው። ማንም ባሏ ለምን ይመስላችኋል? በኮንፊደንስ ቀብረር እያለች እየመጣች ቻናሉ ላይ በውስጥ የምታደርገው በሱ ቻናል የምሰራው ለምን ይመስላችኋል? ቀብረር ብላ የምትከራከረው ለምን ይመስላችኋል? ኮንፊደንስ አለ ማለት ነው። ያ ማለት ሙሉ ለሙሉ ባለቤቴ ነው ማለት እኮ ነው። መልስ እኮ እየሰጠች እኮ ነው። ማን ይገባል ከሷ ውስጥ እንዴ? ማን ወዶ ፈቅዶ ከአንዱ ትዳር ከአንዱ ይገባል እንዴ? አይገባም። ነውር እኮ ነው። በእርግጥ በሚመጣው ቪዲዮ ነው የምንፈርደው። ግን ቢሆንም ደግሞ ያ ሰው
እየተመላለሰ በተደጋጋሚ መልስ የሚሰጣችሁ ከሆነ ያ ሰው እየተመላለሰ በተደጋጋሚ እናንተ መልስ ኮሜንት የሚጽፍ ከሆነ እሷ ቦስት እያደረገችላችሁ እኮ ነው። ከጀርባ ሂዶ አብርሃም እኮ ደህና ሰው ነው። አንዳንድ ጊዜ የምር ጥሩ ልጅ ነው። የምር እሱ በስራ ስለማይደራደር ያው ኑሮ ውድነቱ ሁሉ ነገር ስላለ ነው እንጂ አማራ ክልል ላይ ሌላ ክልል ላይ አሁን ኦሮሚያ ክልል ትግራይ ክልል ብትሄዱ እንደ አብርሽ ነው የሚሰራ ሰው የለም። ሀቂቀትን እውነት እንነጋገር ከተባለ በሱም አንዳንድ ጊዜ ባንፈርድበት ጥሩ ነው እህቶቼ። ምክንያቱም ገንዘቡ ለሁለታቸው ነው የሚሆነው። ገባችሁ? በዛ አካውንትም ገባ በዛ አካውንትም ሆነ የሁለታቸውን ቤት ነው የሚገነባላቸው የእነዚህ ልጆች ማለት ነው። አይፈረድባቸውም። እንደ ሻማ ቀልጠው ቢሰሩ ግን ደግሞ ለህዝብ የሚበጅ ነገር ይስሩ ነው እንጂ የኔ ግብግቤ ለህዝብ የሚበጅ ነገር ግማሽ ምን ይልዛል አብርሃም ይበቃል ተው በቃ አዎ ነው እንጂ እነሱ እኮ ገበያ ሄደው እየመጡ እኮ ነው። ገበያ ገብተው እኮ የሚመለሱት ገበያ ሄደው ሸንኮር ገዝተውልን ይመጡ የለ እናቶች አባቶች። በቃ እግዚአብሔር አገላገለው። አኝ ለምዴሻል ማን ባቀናው ቤት ማን ገብቶ ይቀመጣል ብላ እኮ ቆምታልሻለች እኮ ለቃለች እኮ ሩታ። ማን ባቀናው ቤት እደግደግ ብዬ ያሳደግኩ ገጋ ዘንበል ላለ እኔኑ ሊወጋ የገዛ ሚስቱን እኔኑ ሊወጋ ተባለ እንዴ? አሃ ብላ እኮ ቦስታለች እኮ። አልሰማችሁም እንዴ? ያንን ቦስት ላምጣ እንዴ? ማን ባቀናው ማን ይበላል? አይ ሰዎች አላለቻችሁም? አንድ ጊዜ በፈረስ አድርጋ የለቀቀችው ምናልባት ያወቃችሁ አይመስለኝም ማሮቼ። ስለዚህ እናንተ ቀስ በሉ የኔ ወዶች። ማርታ ደግሞ ፖስታለች። አንቺን ፖስት ለመርሽ እንዴ? ይቺ ጠጋ እቃ ልተነሳ ላይ ሀገሬ ሰው ይቅርታ የሚባለው ልቡ ለደማ ምን ለደማ ምን እንትን ላለ ትላለች። አቤት አቤት እግሩ ስር አስቀምጦልሽ ሄደ። እግሩ ስር አስቀምጠሽ ቱ አንቺ ደግሞ ከየት የመጣሽ ግንባራም ነሽ? በእናትሽ አወጣሻለሁ አሁን እኔ። ጠብቂ ዝም ብለሽ ከየት እንደመጣሽ የማን እንደሆንሽ ጠብቄ አሁን አወጣሻለሁ እኔ ጎልጉዬ። የማን እንደሆንሽ ማለት ነው ጠብቄ ጠንቅቄ ስለማቅ ማለት ነው። አንቺ ውሸታ ግንባራም